አይሚና ብሩኬ እንዴት ነው በዚህ ጉዳይ ላይ በጣም ቸልተኛ ሆናችሁት? አልገባኝም። እኛ እኮ የጨረቃ ቤተሰቦች ከባለ ጉዳዮቹ ከናንተ በላይ እኛ ጨንቀናል። በጣም እያሰብን ነው። በጣም ጨንቆናል። እንዴት ነው አንድ ሰው ለዞም እዩ ነች እኮ እዩ ባትሆን ችግር የለም። እዩን የመሰለ ሴት እናንተን ለማጣላት የምጥር ሴት እንደሆነ ያወቃችሁ አንተ ተመርመረክ እንዴት ነው ጥላት የምትቱት? በቃ ያንተ የምኮለሷ ደስ የሚል ነገር ተመቻቸላት ማለት ነው። እንዴት ብትሉኝ በቃ የዲኑን እንዴቱን በገንዘብም ምናምን ሰውየውን አውርታ ዶክተሩን አውርታ ምናምን እዛ ተሞዳሙዳ ጨርሳ የምትወጣው ማለት ነው። እኔ ውስጥ በጣም እየፈራ ነው ቤተሰቦች። ምክንያቱም በጣም በሙሉ ኮንፊደንስ በሙሉ ማንነት በሙሉ መተማመን ትናንትና ልጁ ያንተ ነው በቃ እያለች እያወራች ነበር። ይሄ የሆነው ደግሞ ምንድነው እሷ ያሰበችው ሴታፕ አለ ማለት ነው። ሰላም ወደ የተከበራችሁ መላው የጨረቃ ቤተሰብ ስትጀምሩት ቪዲዮን ሼር፣ ኮፒ ሊንክ፣ ሰብስክራይብ፣ ላይክ እያደረጋችሁ አይሚና ብሩክ ጋር ደሱ ሊባካችሁ። እኔ እዚህ ጋር እንደ ቁራ መለፈለፈው አይሚና ብሩክ ያይተውት እንዲጠነቀቁ ነው። ስለዚህ የባካችሁ ሁላችሁም የጨረቃ ቤተሰቦች የምትችሉትን ነገር አድርጉ። በቃ እኔ ቪዲዮ ሰራለሁ፣ እናንተ ደግሞ አድርሱልኝ። ሼር፣ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ አድርሱ። የጨረቃ ቤተሰቦች በአጠቃላይ ማለት ነው። እኔ በትናንትናው ቪዲዮ በጣም ትልቅ ቅሬታ አለኝ። ምክንያቱም እኛ እንደምንጨነቀው አይሚና ብሩኬ እየጨነቁዋለን በዚህ ጉዳይ በጣም ቸልተኛ ሆነዋል። እንዴት ሲጀመር መጀመሪያ እኛ ያሰብነው በቃ ይሄ ዲኤንኤ ውጤት አዲስ አበባ ይደረግ። ምክንያቱም አዲስ አበባ ላይ ብዙ ጊዜ በበር ለመለወጥ በጣም ከባድ ነው። እዛ የምታውቀው ሰው የለም። ደፍራ ልታወራ አትችልም። ይዘው ይሄ ነገር ወንጀል ነው። አንድ የዲኤንኤ ውጤትን በገንዘብ አስቀይሮ ምናምን በገንዘብም ሆነ በዘመድ ሜዳ ምናምን አስቀይሮ መምጣት ትልቅ ወንጀል ነው። ስለዚህ አዲስ አበባ ላይ እንደዚህ አይነት ድፍረት እንደ የሆነ ሴት ደፍራ ይሄን ነገር አታደርግም። ለዛ ነው አዲስ አበባ ይሁን ስል የነበረው የዲኤንኤ ውጤት አይሚና ብሩኬ እባካችሁን አሁንም ቢሆን የጨረቃ ሰዎች ይሄን ቪዲዮ አድርሱላቸው። እንዴት ነው ቆይ ሰው እንዴት ነው ዲኤንኤ ምርመራው ሳያልቅ እናንተ ጥላችሁ ምጥጡት? አሁን እሷ እዛ ጋር በጣም ደስ ይላታል። ለምን ብትሉ ዶክተሩን ታወራዋለች በገንዘብ በአሁን ገንዘብ የማይገዛው ነገር ምንም ነገር የለም። እዚህ ዓለም ላይ ምንም ገንዘብ የማይገዛው ነገር የለም። በገንዘብ ታወራዋለች፣ ትደልለዋለች፣ ከዛ በኋላ ውጤቱን ቀይራ ታመጣዋለች። ግን አሁንም ቢሆን ውጤቱን ተቀይሮ ከመጣ አሁንም ቢሆን እሳየው ብላችሁ መቀበል የለባችሁ በምንም ታምር። ባይዘው ይሄን ጉዳይ ቤተሰቦቼ እንደምናወራው ቀላል አይደለም። አይሚና ብሩኬ ላይ ከባድ ተጽዕኖ ይፈጥራል። አይሚ በአሁን ሰዓት ከብሩኬ ጎን ያለችው አይደለ? በጣም ደስ ይላል። ግን ደግሞ ይሄ ውጤት ሲመጣ ይሄ አቋም ይኖራል ወይ? በቃ የኔ ጥያቄ። ምክንያቱም ከባድ ነገር ነው። ባይዘው ምንም ቢሆን ከባድ ነው በጣም። ምን ያክል ስሜት እኛ እንደዚህ እየተንገበገብን ያለኑ ሰዎች አይሚ ጋር ደግሞ አሁን ላይ ያለው ስሜት አስቡት። ምን ያክል ፍራቻ እንደደባቸው እንትና አይታችኋል። ምክንያቱም ከባድ ነው ቤተሰቦቼ። ስለዚህ አሁንም ግን እቺ ልጅ ምንም ነገር አድርጋ የዲኤንኤ ውጤቱን አስቀይራ ከመጣች ደግማችሁ አዲስ አበባ ማድረግ አለባችሁ እንጂ እሳየው ብላችሁ መቀበል የለባችሁ። አይሚና ብሩክ የባካችሁ በደንብ አዳምጡኝ። ቤተሰቦችም አድርሱልኝ። እስቲ እንደኔ ትናንትና ቀጥለላችሁና በጣም ይከፋችሁ። ምክንያቱም ያስከፋል። እኛ ይህን ያክል እየተጨነቀን እነሱ ከሌለ ሲሆኑ በዚህ ጉዳይ በጣም ያስከፋል። ቤተሰቦቼ እስቲ ሁላችሁን ማሰባሴት ኮሜንት ላይ ስጡኝ። ሁለተኛ ደግሞ ማን ነው ለምን ያ ጀልጋጋ ቢኒ የሚባል ሰውዬ አልመጣም? ባይዘወይ እኔ ቢኒና እዩን አላምናቸው። ሁለቱም ለኔ አንድ ናቸው። ቢኒም ማስመሳይ ነው። ቢችል እስከዛሬ ማድረግ ይችል ነበር። ዲኤንኤ ውጤት አላረገም። እሺ ይሁን። እኔ አይሚና ብሩኬ ግን ለምን እቺ ልጅ እኮ ትዝ ካላችሁ የጨረቃ ቤተሰቦች ካስታወሳችሁ ከዚህ በፊት አይሚን ቀጥራት ምንድን ያለቻት እንቺን ወረቀት ለብሩኬ ይስጭልኝ ምንድነው ስትባል ምን ያለችው? የፖሊስ ጣቢያ ወረቀት ነው ያለችው። ግን ብሩኬ ፖሊስ ጣቢያ ወይ ሄዷል አይደለም። ለምን አልተጠራማ? የውሸት ፌክ አሰርታ ነው የመጣችው ወረቀቱን። ያን ፌክ ወረቀት የፖሊስ ጣቢያ ወረቀት ፌክ አሰርታ እንግዲህ ካመጣች እቺ ልጅ እንዴት ነው የዲኤንኤ ውጤቱን የማታስቀይረው? እስቲ በምን ተአምር ነው? እስቲ ቤተሰቦች ንገሩኝ። ብሩኬና አይሚ እንዴት ይሄን ነገር አላሰባችሁም? እኛ እዚህ ቁጭ ብለን ካሰብን እናንተ ይሄን ነገር እንዴት አላሰባችሁትም? አንደኛ ነገር። ሁለት ደግሞ እሷ እናንተ ላይ የማዘዝ ግዴታ የለባትም። አሁን ትናንትና ምን ያለችው? እኔ ቅድመ ሁኔታ አለኝ ብሩኬ ከኔ ጋር እንዲወር እፈልጋለሁ። ምን ማለት ነው? ይሄን ያለው በቃ በጣም በራሷ እርግጠኛ የሆነችው ይሄን ያለው ቤተሰቦች ውጤቱን አስቀይራ ስለመመጣ መጀመሪያ ላይ አሰበች፣ ቅድመ ሁኔታ አድርጌ ብሩኬ ሊያዘው ልቆልፈው፣ በቃ ቃል አስገባዋለሁ። ስለዚህ ከዛ በኋላ ምናምን ነበር ያሰበችው። አንድ ሰው ቤተሰቦች ደረቱን ደፍቶ
ምንም ነገር የሚያወራው አንድ ነገር ያሰበው ሲኖር ነው፣ ያቀደው ነገር ሲኖር ነው እንጂ ካለምንም እቅድ ካለምንም ከኋላ ያለው ነገር ከሌላ ሲሆን የሚያግዛሰው ነገር ከሌለ እንዴት እዩ በዚህ ልክ እንደዚህ ቃላ በጣም ደረቷን ነፍታ ነው ትናንትና ስትወራ የነበረው። ቀድሞ ሁኔታ አለኝ እኔ ይሄን ካላረጋችሁ አላስመረምርም ምናምን። ምክንያቱም ያሰበችው ነገር አለ። በቃ ያሰበችው ነገር ደግሞ አሚና ብሩኬ በደንብ አሳኩላት። ምክንያቱም ጥለው ወጡ። ባይዘዌ እኔ ማስበው አሁንም የጨረቃ ቤተሰቦች አንድ ሀሳብ ልንገራችሁ። ይህን ጉዳይ እግ ቢይዘው ምን አለበት? እግ ቢይዘው እኮ እውነቴን ነው ሳምንትም 10 ቀንም ቤተሰቦች አይፈጅም። ለምን መሰላችሁ? ከባድ ወንጀል ነው። በቃ ብሩኬ አባቱ እንዳልሆነ እናውቃለን፣ የልጁ አባት እንዳልሆነ እናውቃለን። ስለዚህ ልጁን በሌላ ሰው ስም ማስጠራትና ለዞም በሚዲያ የወጣ ጉዳይ ነው። ብዙ ማስረጃ አላቸው። ገባችሁ አይደለ? ምንም ይሄን ያህል የህግ ጉዳይ ብዙ ጊዜ ሲባል ምንድነው በቃ ነገሩ ይጎተታል ብሎ ይታሰባል። ነገሩ ብዙ ሰዓት ይፈጃል ምናምን። ይሄ ምንም አይፈጅም። ሙሉ ማስረጃ አለ። ከመጀመሪያ አንስቶ እስካሁን ያለው ቪዲዮ አለና ይሄ ለህጉ ደግሞ ለዳኛው ትልቅ መረጃ ነው። ስለዚህ አይሚና ብሩኬ ወላም በዚህ መንገድ አትሄዱም። እኔ ማስበው ነው የጨረቃ ሰዎች፣ እኔ ማስበው ነው። እስቲ እናንተና ሰዋሲ ደግሞ ኮሜንት ላይ ስጡኝ። ሁለት ደግሞ ከዚህ በኋላ አሁን ከዲኑ ውጤቱ በኋላ እዛው መቅረት አለባችሁ። በቃ ምንም እኮ አዲስ አበባ የሚያጠባ ልጅ የላችሁ፣ የሚያለቅስ ልጅ የላችሁ። ምንድነው አዲስ አበባ የምትመለሱበት ጉዳይ? እንግዲህ አይሚና ብሩኬ ምንድነው ያሉት? ካስመረመረም በኋላ ዲኑ ውጤቱን ወደ አዲስ አበባ እንሄዳለን ብለዋል። ለምን? እዛው ናችሁ። ያላችሁበት ሀገር የተወለዳችሁበት ነው። እናትና አባታችሁ ያላችሁበት ሀገር ነው። ስለዚህ እዛው መሆን አለባችሁ። ቤተሰብ ጋር መሆን አለባችሁ። እዛው የሆነ ባዳ ሀገር ወይ ማይሆን ሀገር ቢሆን አዎ ልክ ናችሁ፣ ይደብራል ብዬ አስባለሁ። ግን ከዚህ ጉዳይ የሚበልጥ ነገር የለም። እዛው ሆናችሁ እግር በእግር ተከታተላችሁ ይህን ጉዳይ ጨርሳችሁ መመለስ አለባችሁ። ባይዘዌ እኛ የጨረቃ ሰዎች ከዚህ በኋላ ጭንቀት አንፈልግም። የእናንተን ጭንቀት፣ የእናንተ መረበሽ፣ የእናንተ መጠላት አንፈልግም። ባይዘዌ ሁላችንም። ስለዚህ አሁንም ቢሆን እኔ 2 ሀሳብ አለኝ፣ 3 ሀሳብ አለኝ ቤተሰቦች። አንደኛ ይሄ የዲኒ ውጤት ተቀየሩ ከመጣ ምንም ያለምንም ርኅራኄ ያለምንም ቅድመ ሁኔታ ድጋሚ ይህን ዲኒን ውጤት ማስመርመር አለባችሁ አዲስ አበባ ሄዳችሁ እንጂ እሳዩ ብላችሁ ከተቀበላችሁ እውነት እኔ አላቅም። እኔ ቤተሰቦቼ የምችለውን እያረኩ ነው። በውስጥም ለማውራት እየሞከርኩ ነው። በዛም እያረኩ ነው። አትጨነቁ፣ እኔ ያለውላችሁ የምችለውን ድረስ እያረኩ ነው። እናንተም ግን የምችሉትን አድርጉ። ቪዲዮን ሼር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደምሰራው እያገኘው አይደለም። ስለዚህ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ቤተሰቦቼ። ስለዚህ ሁለተኛው ሀሳብ ደግሞ ምንድን ነው? ይህን ጉዳይ በሕግ ይያዝ። ሕግ የያዘው ነገር ጥሩ ነው ቤተሰቦቼ። በቃ ትናንትና ነው በቀደም እኮ አይሚ እኮ ብላ ነበር። ካለዚያ ወደ ሕግ ያለን ከማውራት ማድረግ ነው። በቃ ወደ ሕግ ሂዱ። አይሚና ብሩኬ ወደ ሕግ ሄዳችሁ ይህን ጉዳይ ፍቱት። በአጭር ቀን ይፈታላችኋል ጉዳዩ። አንደኛ ነገር። ሁለተኛ ነገር ይሄ ነው። ሶስተኛ ነገር ደግሞ ይሄ ልጅ እኔ በምንም ታምር የብሩኬ ነው ብዬ ለመቀበል ቤተሰቦች እኔ አቅሙ የለኝም። አቅሙ ስለሌለኝ ምንድነው የማደርገው መሰላችሁ? እኔ በምችለው መንገድ ርቀት ሄዳለሁ። ምክንያቱም አሁን የተመረመሩበትን ሆስፒታል ለማጣራት እሞክራለሁ። በጀወይ ችግር የለም። ቡታጅራ ማለት ከዚህ ቅርብ ሀገር ነች ቤተሰቦች፣ ከአዲስ አበባ ቅርብ ነች። እኔም ቢሆን እንደናንተ መልክተኛ ሆኜ የሚሄድ ይቻላል ቤተሰቦች፣ አታስቡ። ስለዚህ አሁንም ቢሆን እኔ ብሩኬና አይሚ ለምን ችለተኛ እንደሆናችሁ አላውቅም። ይሄ ባይዘወይ የህይወትና የሽረት ጉዳይ ነው። ምክንያቱም ባይዘወይ እንደቅላል አንዴው ይሄን ነገር ምክንያቱም አሁን ላይ አይሚም ከጎን ነች አውቃለሁ። አንተም ፈርታሃል እኮ አይሚ ፈርታለች። እንደውም አንተ ትናንትና ብዙ አልፈራ ብሩኬ፣ አይሚ ግን ፈራ ነበር። ይሄ ጉዳይ ነው ብሎ ከተመጣ እውነቴን ነው የሆነ ነገር ይፈጠራል፣ ደስ የማይል ነገር ይፈጠራል። ያን ደግሞ እኛ ማየት አንፈልግም። ያኔ ያቺ 2 ወር ገና ልጁ ወደዋ ውስጥ ሆኖ ምን ያክል እንደተጨነቀን ምን ያክል እንደተረበሽን 2 ወርና 3 ወር አስታውሳለሁ። ምንም ሰላም የለም። እኔ እንኳን እናንተ ጋር ስመጣ ቪዲዮ ልሰራ ስል እየነበረኝ ነው የምመጣው። ምክንያቱም ደስተኛ ነገር ቪዲዮ ሲሆን ነው ደስ ብሎኝ ነው የምመጣው። እናንተም ደስ ብላችሁ የምታዩት ደስ የሚል ቪዲዮ ሲሆን ነው እንጂ የጭንቀት ቪዲዮ ሲሆን፣ የሚያስጨንቅ ቪዲዮ ሲሆን ደስ እያላችሁ አታዩ። እናንተ ደግሞ በሚገባ ሁኔታ ደስታ ማየት አለባችሁ። ለምን ሰው ሀገር ያላችሁ። ስለዚህ ይህን በማሰብ ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ይህን ቪዲዮ ተደራሽነቱ እንዲሰፋ አድርጉልኝ ቤተሰቦቼ። እኔ የራሴን ሀሳብ ተናገር ያለው የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ትናንትና ያየው ነበር። ሁላችሁም ደብሯችኋል። አይሚና ብሩኬ እንዴት ለምን ዝም አሉ? ይህን ጉዳይ ለምን እያላችሁ ነበር። አዎ ለምን ቸልተኛ ሆኑበት? በቃ ስለዚህ
አሁንም ቢሆን በእኛ አይል በእኛ ኮሜንት ይህ ሀሳብ እንደሚቀይር እርግጠኛ ነኝ። የእናንተን ኮሜንት እንዳለ ኮሜንት ላይ ጻፉ። ሰዎች አይሚና ብሩኬ እርግጠኛ ነኝ ሁለቱንም ሜንሽን አድርጌ ስለምሰራ ያዩታል። ስለዚህ ሁላችሁም ጻፉ ኮሜንት ላይ ሀሳባችሁን። አዲስ አበባ ድጋሚ መደረግ አለበት። ይሄ የዲኒ ውጤት ተቀይሮ ከመጣ እንኳን ውጤቱ አዲስ አበባ ድጋሚ ተመርምሮ እንደ አዲስ ማወቅ እንፈልጋለን ያላችሁ ጻፉላችሁ ኮሜንት ላይ። እኔ ኮሜንት ላይ አጥለቅልቆት ቤተሰቦች፣ እውነቴን ነው። በእኛ አይል ይቀየራል፣ እመኑኝ። እኛ ቤተሰቦች አንድ ከሆንን የጨረቃ ቤተሰብ ማንም አይችልም። ታውቃላችሁ። ስለዚህ እባካችሁን ሁላችሁም ሼር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ ያደርጋችሁ አይሚና ብሩክ እንዲሳርጉ ሀሳባችሁን ደግሞ ኮሜንት ላይ እንዳለ ደግድቁት፣ ጻፉት። አይሞላም፣ ሞላ የሚባል ነገር የለም። ስለዚህ የኔ ሀሳብ ይህን ይመስላል። እኔ እውነት በጣም አዝኛለሁ። በቃ እኔ እንደዚህ አልጠበቅኩም። ምክንያቱም ቢያንስ እኔ የሁላችሁን ኮሜንት አዲስ አበባ ይሁን ስለነበረ በእነሱም ቪዲዮ ላይ በእኔም ቪዲዮ ላይ በበቀደሙ ቪዲዮ በቃ አይሚና ብሩኬ ይሄን አይተው እንኳን አዲስ አበባ ይሁን ይላሉ ብዬ አስቤ ነበር። አላረጉትም። ከሆነ ደግሞ ቡታጅራ ደግሞ ጥለዋት መውጣት አልነበረባቸውም። እኔ በጣም እያሰኘ ነገር እሱ ነው። ጥለዋት ለምን ሄዱ? ምን የጣሉት ድስት የለ፣ የሚያልቅስባቸው ልጅ የለ። ለምን ጥለዋት ቶሎ የወጡት? በቃ አንድ እሱ። ሁለት ደግሞ ለምን ወደ አዲስ አበባ ይመልሳሉ? እንደተናገሩት ከሆነ ይህን ጉዳይ ከተመረመረን በኋላ ለውጤቱ ብቻ ነው የምንመጣው አዲስ አበባ ብለዋል። ለምን ይህን ነገር አሁን ካረጉት ለምን እዛው መከታተል አለባቸው? እግር በእግር ተከታትለው ይህን ነገር ለአንዴና ለመጨረሻ ጊዜ ዘግተው መመለስ አለባቸው ብዬ አስባለሁ። የጨረቃ ቤተሰቦች፣ እኔ የሀይሚና የብሩኬ ጠበቃ፣ የጨረቃ ቤተሰቦች ጠበቃ እንደመሆኔ መጠን የሚሰማኝን ነገር እናገራለሁ። መቼም ትክክለኛ ነገር ነው የተናገሩት ቤተሰቦቼ። ካጠፋሁ ደግሞ ኮሜንት ላይ አረሙኝ። ያቦይን ነገር ተሳስተሃል፣ ይሄ የተናገረው ነገር ልክ አይደለም ማለት ትችላላችሁ። የኔ ሀሳብ እዚህ ጋር አንጸባርቄያለሁ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ማየት እፈልጋለሁ ማለት ነው። እንደምሰራው ግን ላይክ፣ ሼር፣ ሰብስክራይብ እያገኘው አይደለም። እባካችሁን አበረታቱኝ። እኔ እዚህ ጋር የእናንተን የልባችሁን እያወረሱ ከሆነ ድረስ ደግሞ እናንተም ደግሞ እኔ ደስ ታሳዩኛል። ሰብስክራይብ ያደረጋችሁ አበረታቱኝ። አያሺ እንግባ ቤተሰቦቼ፣ አያሺ እንግባ። አመሰግናለሁ። መልካም ምሽት ይሁንላችሁ። እንግዲህ ሙዚቄን እያያችሁት ነው። ሀሳብ አስተያየቴን ከድሮ ጠንከር ብያለሁ። ነገሮችን በጣም አተኩሬ መስራት ጀምሬያለሁ። ስለዚህ የእናንተን ድጋፍ ደግሞ እፈልጋለሁ። የእናንተን ድጋፍ ሞራል ይሆነኛል ቤተሰቦቼ። መልካም ምሽት ይሁንላችሁ።